ናሊ ቤተሰቦች ሰበር መረጃዎች መውጣታቸውን ቀጥለዋል። አስቸኳይ ፈጣን ሰበር መረጃዎች ዩቲዩብ ላይ ሲጫኑ ቀድሞ ለእናንተ የማስታወቂያ መልእክት ወይም ኖቲፊኬሽን እንዲደርሷችሁና ዜናዎችን በፍጥነት እንድትከታተሉ የዩቲዩብ ቻናሌን ሰብስክራይብ በማድረግ የደወል ምልክቷን መጫን አትዘንጉ። ወደ ሰበር መረጃዎቹ ስናቀና ክቡራን አድማጮች ጦርነቱ አድማሱን አስፍቷል። በጦርነቱ ላይ ሄዝቦላም በቀጥታ መግባቱን አመልክቶ ሌሊቱን ወደ እስራኤል በርካታ ቁጥር ያላቸው ሮኬቶችን መተኮስ ጀምሯል። እስራኤልም ጥቃቷን ከኢራን በተጨማሪ ወደ ሊባኖስም ጀምራለች። ሊባኖስ የተለያዩ አካባቢዎችን ደብድባለች። ኢራንም ወደ ተለያዩ አካባቢዎች ጥቃቷን የቀጠለች ሲሆን አሜሪካም እንዲሁ በቀጠናው የጦር ሰፈሮቿ ጉዳት ማስተናገዳቸውን ተከትሎ ተጨማሪ የጦር ሰፈር እንዲፈቀድላት አጋሯ እንግሊዝን ጠይቃ እንግሊዝም በሳይፕረስ የሚገኘውን የጦር ሰፈሯን ለአሜሪካ አሳልፋ መስጠቷን በይፋ ገልጻለች። ይህንን ተከትሎ ኢራንም ተኩሷን ወደ ሳይፕረስም አድርገዋለች። ከዚህም ባሻገር ደግሞ እጅግ በርካታ ጉዳትና ውድመት ያደረሰ ከባድ የሮኬት ፍንዳታ በእስራኤል የተለያዩ ከተሞች ቴልአቪቭና ኢየሩሳሌምን በዋናነት ጨምሮ ከፍተኛ የሆነ ፍንዳታ ሲሰማ አድሯል። በተመሳሳይ በኢራን የተለያዩ ከተሞችም እጅግ በርካታ ፍንዳታዎች እየተሰሙ አድረዋል። የመካከለኛው ምስራቅ ሀገር መሪዎች ከባድ ስጋትና ጭንቀት ውስጥ ናቸው። የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ ለመደራደር ዝግጁ ነኝ በማለት ከማስታወቅም በተጨማሪ ኢራን የሆርሙዝ ሰርጥን እንዳትዘጋ ከፍተኛ ስጋት ላይ መሆናቸውን የሀገራቸው መገናኛ ብዙሃን ዘግበዋል። የእስራኤል መገናኛ ብዙሃንም እንዲሁ ተጠልፎ የአሜሪካው ፕሬዝዳንትንና የእስራኤሉን ፕሬዝዳንት ንግግር ሲያስተላልፍ አድሯል። ሁኔታዎች በከፉበትና ጦርነቱ አድማሱን ባሰፋበት በአሁኑ ሰዓት የተሰሙ አዳዲስ መረጃዎችን ዝርዝር እንደሚከተለው ላስደምጣችሁ፣ አብረን እንከታተለው። በቅድሚያም በመካከለኛው ምስራቅ የተቀሰቀሰው ጦርነት ከቁጥጥር ውጪ ይወጣ ይመስላል። ኢራን በዛሬው ዕለት ሌሊትም ስትደበደብም አድራለች። ኢራን ሌሊቱን ሰፊ የተባለ ጥቃት ያደረሰች ሲሆን የእስራኤልን የተለያዩ ከተሞችን ደብድባለች። በተለይም ደግሞ ቴልአቪቭና ኢየሩሳሌም በከፍተኛ ቁጥር ሚሳኤሎች ሲወድቁ በቀጥታ ስርጭት ጭምር ታይቷል። የእስራኤል መከላከያ የአየር ስርዓቶችም የኢራንን ሚሳኤሎች መቋቋም እየተሳናቸው የታዩ ሲሆን በርከት ያሉ ሚሳኤሎች ከአየር መከላከያ ስርዓቱ እያመለጡ እዚያም ጉዳት ሲያደርሱ በሀገሪቱ ብሔራዊ ቴሌቪዥን ጣቢያ በቀጥታ ስርጭት ተላልፈዋል። በተመሳሳይ እስራኤልና አሜሪካ የወሰዱት ያለውን እርምጃ አጠናክረው የቀጠሉ ሲሆን በቴህራን የተለያዩ አካባቢዎችም ከፍተኛ የተባለ ፍንዳታ ሲሰማ አድሯል። በኢራን ሚሳኤሎች በርከት ያሉ በመካከለኛው ምስራቅ የሚገኙ የአሜሪካ የጦር ሰፈሮች መደብደባቸውን ተከትሎ አሜሪካን ተጨማሪ የጦር ሰፈር እርዳታን ዩናይትድ ኪንግደምን ጠይቃ አግኝታለች። የዩናይትድ ኪንግደም መንግስት ዩናይትድ ስቴትስ አሜሪካ የብሪታንያን ወታደራዊ የጦር ሰፈሮችን ለመጠቀም ጥያቄ ባቀረበችው መሰረት በኢራን ላይ ለምታደርገው ጥቃት እንድትጠቀም ይፋዊ ፈቃድ መስጠቱን የብሪታንያው ጠቅላይ ሚኒስትር በይፋ በሰጡት መግለጫ አስታውቀዋል። በስምምነቱ መሰረት የአሜሪካ ጦር ኃይሎች በብሪታንያ ቁጥጥር ስር ያሉትን ወታደራዊ ማዕከላት በቀጠናው ያሉትን በመጠቀም ወደ ኢራን ለሚደረጉ ወታደራዊ ኦፕሬሽኖች መነሻና መቀመጫ እንዲሆን ዩናይትድ ኪንግደም የጦር ቤዞቿን ለአሜሪካ እንደፈቀደች ተመልክቷል። አሜሪካ ተጨማሪ የጦር ሰፈሮችን ከዩናይትድ ኪንግደም መጠየቅ ያስፈልጋት በባህሬንና በኳታር ዶሃ የሚገኙ የጦር ሰፈሮቿን መደብደባቸውን ተከትሎ ነው። እንግሊዙ ዘጋርዲያን ጋዜጣ እንዳስነበበው አሜሪካ ተጨማሪ የጦር ሰፈር ያስፈልጋት በቀጠናው የሚገኙ ዋና የጦር ሰፈሮቿን በኢራን ጥቃት ስለተመቱ መሆኑን ገልጾ አሜሪካ ተጨማሪ የጦር ሰፈር እንዲፈቀድላት ለእንግሊዝ መንግስት ባደረገችው የእርዳታ ጥሪ የእንግሊዝ መንግስት ወዲያውኑ ፈቃዱን ለአሜሪካ ሰጥቷል በማለትም ገልጿል። የብሪታንያ መንግስት ይህንን ውሳኔ ማሳለፉ ሁለቱ ሀገራት ማለትም እንግሊዝና አሜሪካ በኢራን ጉዳይ ላይ ያላቸውን የጠበቀ ወታደራዊና የደህንነት ትብብር በግልጽ የሚያሳይ ነው ተብሏል። በተያያዘ ዜናም በኢራን ላይ ጥቃት ለመሰንዘር የእንግሊዝን የጦር ሰፈር ያስፈቀደችው አሜሪካ ከእንግሊዝ የጦር ሰፈር ከሳይፕረስ በመነሳት በኢራን ላይ ጥቃት ማድረስ መጀመሯን ተከትሎ ኢራን ወደ ሳይፕረስ የእንግሊዝ የጦር ሰፈሮች ከፍተኛ የሆነ የሮኬት ተኩስን አካሂዳለች ተብሏል። በዚህ እንዳለ የመካከለኛው ምስራቅ ጦርነት ዛሬ ሌሊቱን አድማሱን ያሰፋ ሲሆን ጦርነቱንም ሄዝቦላ ተቀላቅሎታል። በሊባኖስ የሚገኘውና በኢራን የሚደገፈው ሄዝቦላ የኢራኑ ጠቅላይ መሪ አያቶላ አሊ ካሚኒ መገደላቸውን ተከትሎ ለእርሳቸው ሞት እስራኤልን መበቀል እንዳለበት ገልጾ ሌሊቱን ባወጣው መግለጫ የበቀል እርምጃ ለመውሰድ ወደ እስራኤል በርካታ ቁጥር ያለው ሮኬቶችን መተኮስ መጀመሩን በይፋ ሌሊቱን
አረጋግጧል። ሄዝቦላ ከደቡብ ሊባኖስ ድንበር በመነሳት በሰሜናዊ እስራኤል በሚገኙ የተለያዩ ኢላማዎች ላይ ስፍር ቁጥር የሌላቸው ተከታታይ የሮኬት ተኩሶችን መክፈቱ የተሰማ ሲሆን ሄዝቦላም በመሪው በኩል ሌሊቱን በሰጠው መግለጫ ላይ የሰማዕቱን አያቶላ አሊ ካሚኒን ደም ለመበቀል በተመረጡ የእስራኤል ወታደራዊ ጣቢያዎችና የድንበር ሰፈሎች ላይ ሮኬት ማዝነባችን ጀምረናል ብለዋል። የመጨረሻው ፍጥጥምን ከእስራኤል ጋር እናካሂዳለን ያለው ሄዝቦላ ይህ ጥቃት መነሻ እንጂ መጨረሻችን አይደለም፣ በቀጣይም በሰፊው በእስራኤል ላይ ጥቃታችንን እንቀጥላለን ሲል ገልጿል። በተቃራኒው የእስራኤል መከላከያ ኃይል IDF ሌሊቱን ባወጣው መግለጫ በሰሜናዊ የሀገሪቱ ክፍሎች በተለይም በገሊላና አካባቢው ከባድ የሮኬት ማስጠንቀቂያ ሳይረን ድምጾች መሰማታቸውንና በርከት ያሉ ሮኬቶችም ከሊባኖስ አቅጣጫ ከሂዝቦላ እንደተተኮሱ ገልጿል። የሀገሪቱ መከላከያ ስርዓት አይረን ዶም የአየር መከላከያ ስርዓቱ አብዛኞቹን ከሊባኖስ የተተኮሱ ሮኬቶችን አየር ላይ እንዳለ አምክኗቸዋል በማለት የገለጸ ሲሆን ጥቂት የማይባሉ ሮኬቶችም ከመከላከያ ስርዓቱ አምልጠው አንዳንድ አካባቢዎች ላይ መውደቃቸውን ነገር ግን በሰው ህይወት ላይ እስካሁን ጉዳት እንዳላደረሱ ጨምሮ ገልጿል። በተጨማሪም እስራኤል የሂዝቦላን ጥቃት ተከትሎ የሮኬት ተኩሱ ተፈጽሞበታል ወዳለችው ወደ ደቡብ ሊባኖስ አካባቢ የሚሳኤልና የአየር ድብደባ አጸፋዊ ምላሽ መስጠት ማካሄድ ጀምራለች። ይህም የጦርነቱን አድማስ ወደ ሊባኖስም ጭምር እንዲሰፋ አድርጎታል። ኢራን በተለያዩ የመካከለኛው ምስራቅ ሀገራት ላይ አሁንም ጥቃት መሰንዘሯን የቀጠለች ሲሆን ራሷ ኢራንም ዋና ከተማዋ ቴህራንን ጨምሮ የተለያዩ ከተሞችም ዛሬ ሌሊቱም በእስራኤልና አሜሪካ ጥምር ጦር ስትደበደብ አድራለች። በእስራኤልና በአሜሪካ የሚሰነዘሩ ጥቃቶች የኢራንን አመራሮችና የጦር መሳሪያዎቿን አቅም ላይ ከፍተኛ ጉዳት ቢያደርሱም ዘገባዎች እንደሚሉት ኢራን አሁንም የአሜሪካን ኢኮኖሚና የፕሬዝዳንት ዶናልድ ጄ ትራምፕ ፖለቲካዊ ተቀባይነትን ሊጎዳ የሚችል ወሳኝ አማራጭ በእጇ መግባቱ ተገልጿል። ኢራን እስካሁን ድረስ ተጠቅመው የማታውቀውን የሆርሙዝ ወሽመጥን የመዝጋት እርምጃ ልትወስድ እንደምትችል የተጠቆመ ሲሆን ይህም ደግሞ የዓለም አቀፍ የነዳጅ ዋጋን በእጅጉ በመጨመር በአሜሪካውያን የኑሮ ውድነት ላይ ከባድ ጫና ሊፈጠር ይችላል ተብሏል። የዓለም 20 በመቶ የሚሆነውን የነዳጅ አቅርቦት የሚያልፍበት ይህ ወሽመጥ መዘጋቱ የዓለም ትልልቅ ነዳጅ ላኪ ሀገራት ምርታቸውን ለገበያ እንዳያቀርቡ ከባድ እንቅፋት እንደሚሆንባቸው፣ ይህም ሁኔታ ደግሞ በአሜሪካ የነዳጅ ዋጋን በከፍተኛ ሁኔታ በማናር በቅርቡ በሚካሄደው ምርጫ ላይ በትራምፕና በሪፐብሊካን ፓርቲ ላይ ፖለቲካዊ ኪሳራ ሊያስከትልባቸው እንደሚችል ተዘግቧል። ይህንን ተከትሎም በኤዥያ የነዳጅ ገበያ ላይ የብሬንት ድፍድፍ ነዳጅ ዋጋም በ13 በመቶ አሻቅቦ በበርሜል $82 ደርሷል። ምንም እንኳን የኢራን መንግስት እስካሁኑ ሰዓት ድረስ በይፋ ስለ ሆርሙዝ ሰርጥ የሰጠው መግለጫ ባይኖርም ከኢራን የልዩ ጥበቃ ጦር ጋር ግንኙነት ያለው ታስኒም የዜና ወኪል ወሽመጡ ለማንኛውም ትራፊክ ዝግ መሆኑን ገልጿል። ማርክስ የመሰሉ ታላላቅ የመርከብ ድርጅቶችም በወሽመጡ በኩል የሚያደርጉትን ጉዞ እስከማይታወቅ ጊዜ ድረስ ማቋረጣቸውን በምትኩም በአፍሪካ ዙሪያ እንደሚጓዙ አስታውቀዋል። ይህ የጉዞ መስተጓጎል በነዳጅ ዋጋ ላይ ከባድ ጭማሪ እንደሚያስከትል የሚጠበቅ ሲሆን ኢንሹራንስ ኩባንያዎችም የዋጋ ማስተካከያ አድርገዋል። ስለዚህም በመላው ዓለም የነዳጅ ጭማሪ እንደሚታይም ተዘግቧል። በሌላ በኩል የቢቢሲ ዘጋቢ ሳማንታ ከቤሩት እንደዘገበችው ከሆነ ዳሂዬ ተብሎ በሚጠራው የቤሩት ደቡባዊ የከተማው ዳርቻ አካባቢ የጭስ ደመና ወደ ላይ ሲነሳ የሚያሳዩ ምስሎች በማህበራዊ ሚዲያ ላይ በከፍተኛ ሁኔታ ተሰራጭተዋል። ይህንን ተከትሎ በርካታ ሰዎች አካባቢውን ለቀው እየወጡ በመሆናቸው ወደ አውሮፕላን ማረፊያ በሚወስደው መንገድ ላይ ወደ ሰሜን በሚያመሩ ዋና ዋና አውራ ጎዳናዎችም ላይ እስከ ሌሊት ድረስ የዘለቀ ከፍተኛ የትራፊክ መጨናነቅ ተፈጥሯል። በከተማዋ ሲሰማ የነበረው ከባድ ፍንዳታ ድምጽ በአሁኑ ወቅት በመኪና ጥሩምባ ድምጽ ተተክቷል ያለችው ዘጋቢዋ በተጨማሪም ወደ አውሮፕላን ማረፊያ የሚወስደው ዋና መንገድ ላይ ከባድ ጥቃት መድረሱን የሚያሳዩ ምስሎች ወጥተዋል። የተሰባበሩ መስታወቶችና የተጎዱ መኪኖችም በአውራ ጎዳናው ላይ ቢታዩም የጉዳቱን መጠን ግን እስካሁን ድረስ ማወቅ አልተቻለም። ጦርነቱ አሁንም ወደ ተለያየ ቀጠና ጦርነቱ አድማሱን እያሰፋ ነው። በተያያዘ ዜና የኢራን መንግስታዊ የቴሌቪዥን ጣቢያ በሀከሮች የተጠለፈ ሲሆን የፕሬዝዳንት ዶናልድ ጄ ትራምፕ እና የቤንያሚን ኔታንያሁን ምስሎች በስክሪኑ ላይ እያሳየ ሌሊቱን የሰጡትን መግለጫ በኢራን ብሔራዊ ቋንቋ በፋርስ
ተተርጉሞ በቴሌቪዥኑ ላይ እየታየ ነው። የኢራን መንግስታዊ ቴሌቪዥን አውታር የሆነው ስቴት ቲቪ ኔትወርክ በሳይበር ጠላፊዎች መጠለፉንና በመደበኛ ስርጭቱ መሃል የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕንና የእስራኤሉን ጠቅላይ ሚኒስትር ቤንያሚን ኔታንያሁን ምስሎች በስክሪኑ ላይ በሰፊው እያሳየ መሆኑን ከቴሌቪዥኑ ላይ የሚታዩ መረጃዎች ያሳያሉ። ዘገባው እንደሚለው ከሆነ የኢራን ብሔራዊ ቴሌቪዥን አውታር በመደበኛ ስርጭቱ ላይ ያለ ነው በድንገት በጠላፊዎች እጅ ወደቀው ነው የተባለው። በዚህም በእስራኤል ጠላፊዎች እጅ ሳይወድቅ አልቀረም በተባለው በዚህ ጥቃት ላይ የኢራን ብሔራዊ ቴሌቪዥን ጣቢያ ስርጭቱን ሙሉ በሙሉ አቆሞ ዛሬ ሌሊቱን የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁና የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ የሰጧቸው መግለጫዎች በኢራን ብሔራዊ ቋንቋ በፋርስ ተተርጉመው እየቀረቡ ሲሆን ተደጋጋሚ ምስሎቹ እየመጡ ለኢራናውያን እየታዩ ነው ተብሏል። ኢራን ቴሌቪዥን ጣቢያውን በቁጥጥር ስር ዳግም ለማዋል እየሰራች ቢሆንም ይህ ዘገባ እስከተጠናከረበት ሰዓት ድረስ የቴሌቪዥን ጣቢያዎቹን ኢራን ከሀከሮች ማስጣል አልቻለችም። ይህ ጥቃት የተፈጸመው በኢራን ተራ ሚዲያ ላይ ሳይሆን የሀገሪቱም ብሔራዊ የቴሌቪዥን ጣቢያ ላይ መሆኑ ጉዳዩን ከበድ እንዲል እንደሚያደርገው ተዘግቧል። ኢራን አሁንም ወደ ተለያዩ የመካከለኛው ምስራቅ ሀገራት የሚገኙ የጦር ቤዞችን በከፍተኛ ሁኔታ እያጠቃች መሆኑን ተከትሎ የኢትዮጵያ ጎረቤት የሆነችው ጅቡቲ ከፍተኛ ስጋት ውስጥ መውደቋ ተዘግቧል። በመካከለኛው ምስራቅ እየተካሄደ ያለው ጦርነት አድማሱን እያሰፋ ባለበት በአሁኑ ወቅትም በአፍሪካ ቀንድ የምትገኘው ጅቡቲ የኢራን ቀጣይ የጥቃት ኢላማ ልትሆን እንደምትችል ሆርን ሪቪው በዘገባው አስነብቧል። ዘገባው እንዳለው ከሆነ ጅቡቲ በቀጣይ የኢራን ጥቃት ኢላማ ውስጥ ልትገባ ትችላለችን በሚል ርዕስ በዛሬው ዕለት ሌሊት ባወጣው የትንታኔ ዘገባ እንዳለው ከሆነ ጽሑፉ አግልቶ እንዳሳየው ጅቡቲ ይህ ስጋት የተጋረጠባት በዋነኝነት በውስጧ በምታስተናቅዳቸው የውጭ ሀገራት የጦር ሰፈሮች ምክንያት መሆኑን ገልጿል። ጅቡቲ የአሜሪካን ግዙፍ ወታደራዊ ማዕከል ጨምሮ የሌሎችም ምዕራባውያን ሀጋር ሀገራት የጦር ሰፈሮችን አቅፋም በውስጡ የያዘች በመሆኗ የኢራን ወታደራዊ እርምጃዎች ቀጥተኛ ኢላማ የምትሆንበት እድል ሰፊ መሆኑ ተመልክቷል። ጋዜጣው አክሎም እንደሚለው ከሆነ ጅቡቲ ከየመን የሁቲዎች ይዞታና ከቀይ ባህር ጋር ያላት እጅግ ቅርብ የሆነ ጂኦግራፊያዊ አቀማመጥ በመካከለኛው ምስራቅ የተነሳውን ጦርነት በቀጥታ ወደ አፍሪካ ቀንድ ሊያዛምት እንደሚችልም አመልክቷል። ይህ ሁኔታ ጅቡቲ ፈልጋ ሳይሆን በጂኦፖለቲካዊ አቀማመጧና በምታስተናግዳቸው የጦር ሰፈሮች ምክንያት ወደ ግጭቱ ተጎትታ እንደምትገባ ያመለከተ ሲሆን ጅቡቲ ምንም እንኳን ራሷን መከላከል የማትችል ሀገር ብትሆንም በስፍራው ላይ የሰፈረው የአሜሪካ የጦር ቤዝ ከተመታ ግን ጦርነቱ ወደ አፍሪካ መዛመቱ የማይቀር መሆኑን አመላካች እንዲሆን አድርጎታል። በጅቡቲ የሚገኘው የአሜሪካ ኤምባሲም የማስጠንቀቂያ መልእክት ያወጣ ሲሆን የኤምባሲው ሰራተኞች ከኤምባሲው ቅጥር ግቢ እንዳይወጡና በተለይም ደግሞ ከጦር ሰፈሮች አካባቢ እንዲርቁ አስቸኳይ ማስጠንቀቂያ ሰጥተዋል። በሌላ በኩል የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ የጦርነት እቅዳቸው 4 ሳምንት ድረስ ሊራዘም እንደሚችል በይፋ ተናግረዋል። ፕሬዚደንት ትራምፕ በቃለ መጠይቃቸው ላይ ዛሬ ሌሊቱን እንዳሉት ከሆነ ይህ በኢራን ላይ የከፈትነው ወታደራዊ ዘመቻ ወደ 4 ሳምንታት ገደማ ሊፈጅ እንደሚችል አስቀድመን ገምተናል፣ ወደዚያም ይፈጅብናል በማለት የወታደራዊ ዘመቻውን የቆይታ ጊዜ ለመጀመሪያ ጊዜ በይፋ ጠቁመዋል። የዴይሊ ሜል ዘገባ አክሎም እንዳብራራው ከሆነ ፕሬዚደንት ትራምፕ በቅርቡ በኢራን ጦርነት ውስጥ ሕይወታቸውን ስላጡና ጉዳት ስለደረሰባቸው የአሜሪካ ወታደሮች በቃለ መጠይቃቸው ላይ ዛሬ ሌሊቱን አብራርተዋል። ሳውዲ አረቢያን ኢላማ ከሆነች በኋላም በኢራን ላይ የራሷን ጥቃት ልትጀምር ትችላለች ተብሎ ለሚወራው ዜና የተጠየቁት ትራምፕ እነርሱም እየተዋጉ ነው they are fighting too የሚል ምላሽ ሰጥተዋል። አክለውም ወደፊት የሚሆነውን ማየት በጣም አስደሳች ይሆናል ያሉት ትራምፕ ብዙ ነገሮች በመካከለኛው ምስራቅ ገና ሊፈጠሩ ይችላሉ፣ እንዲሁም በርካታ አዎንታዊ ጅምሮችም አሉ፣ እነዚያም ሊከናወኑ ይችላሉ፣ ሁሉንም በእርጋታ ብታዩት ይሻላል በማለት ስለ ቀጠናውና ስለ አጋሮቻቸው ተሳትፎ ያላቸውን እይታ ለጋዜጣው ለዴይሊ ሜል ነግረውታል። የሆነ ሆኖ ቀጠናው አሁንም በከፍተኛ ሁኔታ ተረብሿል። ሌላ በኩል የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ ለመነጋገር ዝግጁ ነኝ ብለዋል። ከአዲሶቹ የኢራን መሪዎቹ ጋር ለመነጋገር ፈቃደኛ ከሆኑ በሬ ክፍት ነው ብለዋል ዶናልድ ጄ ትራምፕ። በአትላንቲክ ዛሬ ሌሊቱን ባወጣው ሰፊ ዘገባ ላይ እንዳመለከተው በአንድ በኩል ዩናይትድ ስቴትስ በኢራን ላይ ወታደራዊ ጥቃት
እየፈጸመች ቢሆንም በሌላ በኩል ደግሞ ከዚሁ ግጭት ጋር ተያይዞ የድርድር መንገዶችም ዝግ እንዳልሆኑና አሜሪካም መደራደር እንደምትፈልግ ትራምፕ እንዳረጋገጡለት ገልጿል። ቀጠናው በከፍተኛ ሁኔታ እየተተራመሰና ጦርነቱ አድማሱን እያሰፋ ባለበት በአሁኑ ሰዓትም የቀጠናው ገፈት ቀማሽ የሆነችው ሌላኛዋ ሀገር ኦማን ጉዳዩ ከፍተኛ ትኩረት እንደሚሻ በመግለጽ አስቸኳይ የተኩስ አቁም እንዲደረግ ጥሪዋን በማቅረብ ላይ ናት። ኦማን እንደምትለው ከሆነ በአስቸኳይ የተኩስ አቁም ተደርጎ የመካከለኛው ምስራቅ ሀገራት ተሰባስበው ወደ ንግግር ካልገቡ እልቂቱ ከዚህም በላይ እየሰፋ ሄዳል፣ ጦርነቱም አድማሱን ከዚህ በላይ እያሰፋ እንደሚሄድ ገልጸው በፍጥነት ሁሉም የቀጠናው ሀገራት ለመነጋገርና በሰከነ መንፈስ ተገናኝቶ ሁኔታዎችን ለመፍታት ጥሪ አቅርበዋል። ክቡራን አድማጮች ለሰዓቱ ብታደምጧቸው መልካም ናቸው ያልኳቸው አጫጭር መረጃዎች የሰማችኋቸው ነበሩ። ከሰዓታት በኋላ በሌላ መረጃ ተመልሰን እስከምንገናኝ በያለንበት የዓለም ዳር ቸር እንቆይ።